ልጅ ኤልሳ ወደ በረከት ሕክምና ቦታ መጥታለች። አሁን ላይ በረከት ደስተኛ ሆኗል። ለመጀመሪያ ጊዜ ፈገግ ብሎ አይተነዋል። ዶክተሩን በተቻለው አቅም በረከትንም በማከም የተለያዩ ሕክምናዎች እየሰጠውና አሁን ላይ ካለበት አሁን የበለጠ ጥሩ ሁኔታ ላይ ይገኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። እንግዲህ ዛሬ ኬሮድን ይዤላችሁ መጥቻለሁ ማለት ነው። ባለፈው እንዳየ ነው እንግዲህ ዙፋንም ወደ እናቷ በምትጠጋበት ሰዓት እናቷ እያወራችና ብርቱካንም እያስፈራራቻት ባለ ጊዜ ነበር ይህንን ነገር አስፈራርታኛለች ብላ ለምኞትም በምትነግራት ሰዓት ነበረ ዙፋንም የደረሰችው። ዛሬ ላይ እንግዲህ ብርቱካን በጣም አስፈራርታ የዙፋንንም እናት ከዛ ቤት እንድትወጣ ብላት ነበረ ለብርቱካንም። ብርቱካን ግን በጭራሽ አልወጣምና ያንቺንም ህይወት ሳላመሰቃቅል ወይንም ያንቺ ድብቅ የሆነ ሚስጥሮችንም ካላጋለጥኩ ከዚህ ቤት አልወጣም ብላት ነበረ። ያንን ነገር ደግሞ እናቷ አስጨንቋታል። እሷን ከቤት ላስወጣ ወይስ እኔ ሚስጥሬን ከውጤ ይዤ ልጄን ላጣ ነው ወይ የሚለውን በውስጧ ህመም ሆኖባት ነበረ። እንግዲህ ዙፋንም ወደ እነሱ በምትመጣ ሰዓት ምኞትና የዙፋን እናትም ሁለቱ ሲያወሩ ነበረ። በዚህ ሰዓት ዙፋን ወደ ፊት ለፊት በምትቀርብ ሰዓት በጣም ደንግጣለች። እናት ልጄን ሰምታብኛለች፣ ሁሉንም ሚስጥሬ በቃ ምንድነው የሚወጣኝ ልጄን አጣኋት ብላ ነበረ። ይበልጥ ብርቱካንም እንድትቆይ ያደረገችበት አንደኛውንም መንገድ የነበረውንም በገዛው እጄ በአፌ ተናግሬ ምንድነው የማደርገው ብላ ነበረ። እንግዲህ ብርቱካን አሁን ላይ ሁሉንም ነገር አስፈራርታ አንቺ አንድች ነገር ከዚህ ቤት እንደወጣ አንድ እርምጃ ብትወስጂ ልጅሽ እንዳልሆነች የሌላ ሰው ልጅ እንደሆነች ዙፋንም ያንቺ እንዳልሆነች እርግጥ አድርጌ ነግራታለሁ። ይህንንም እንድናገር ካልፈለግሽ ብላ ስላስፈራራቻት ይህንን ነገር ከምኞት ጋር ስታወራው እሷም ትቀርባለች። በዚህ ሰዓት ዙፋንም ወደ እነሱ አይኗ አፍጣ ስለነበረ ምኞትም በዚሁ አጋጣሚ ደንግጣለች። እናትም ብድግ ብላ ቆማለች። ነገር ግን ዙፋንም ምንም ነገር ሳትላት ልጄ እባክሽን ይቅር በይኝ ላስረዳሽ ሁሉንም ነገር ስትል ነበረ። እናት በዚህ ሰዓት እማዬ ምንድነው አሁን ምንድነው የተፈጠረው እያለች ነበረ። እንግዲህ ዙፋን ጆሮዋ ውስጥ ሰማአ አድርጋ ኤርፎን አድርጋ ነበረ። ነገር ግን እናት ሁሉንም እውነት ዙፋን የኔ ልጅ ናት ማንም አይወስድብኝም እያለች ከምኞት ጋር እያወራችው የነበረውንም ዙፋን የሰማችው መስላት ነበረ። ልጄ ላስረዳሽ አንቺ ሁሌም ቢሆን የኔ ልጅ ነሽ ብላ መናዘዟንም ትቀጥላለች። ዙፋን በዚህ ሰዓት እማዬ ምንድነው ሆንሽው? እማዬ እኔ እኮ ያንቺ ልጅ እኮ ነኝ ታዲያ ምንድነው ሆንሽው? ብላ ዙፋንም በተቻላት አቅም ስትጠይቅ ነበር። እናቷ ለማረጋጋት ስትሞክር ነበረ። እናት ግን ድንጋጤ ውስጥ ነበረች። ሁሉንም እውነት ለማውጣት ነበረ በዛ ድንጋጤ ውስጥ። ምኞትም ግን ዙፋንም ለማረጋጋት አይ ስላንቺ ጥሩ የሆነ ነገር ስታወራ ስለነበረ ምን ያክል እንደምትወድ እያወራች ስለነበረ ነው አሁን ላይ እንዲህ የሆነች ያለችው ብላ ዙፋንም ታስቀይሳታለች። እናት ግን ሁሉም እውነት በዛን ሰዓት ልታበላሸው ነበረ። በገዛ አፏ የዙፋንንም ልጇ አለመሆኗ ለመናገር ተቃርባ ነበረ። ዶክተሩ እንግዲህ በረከትን በተቻለው አቅም አሁን ላይ ለመንቀሳቀስ ትንሽም እንኳን አንድ እርምጃ ጀምሯል። ብርቱካን ምኞትም በደንብ አድርጋ ስታስፈራራት ነበረ። አሁን ላይ ይበልጥ ያልኩሽንም ነገር ይሄ ሁሉ ነገር አበላሽተሻል። አሁን ግን የሚቀርሽ ከዚህ ቤት ጨርቄ ማአቴ ሳቲ ውልቅ ብለሽ በፍጥነት ውጪ ብላ ነበረ ያስጠነቀቀቻት ለምኞት። ብርቱካን በዚህን ሰዓት በጭራሽ ይሄ ነገር አላደርገውም ከዚህ ቤት እንደወጣ እንዳታደርጊ እንደወጣማም ልታደርጊኝም አትችይም ብላት ነበረ። በዚህ መሀል ግን እንዴት አላደርግም እኔ ያው ብዬሻለሁ እዚህ ሁለት ምርጫ ውስጥ አንዱን መርጠሽ ግዴታ ለራስሽ ስትይ ማድረግ አለብሽ ብላ ብርቱካን ለምኞት ስላስፈራራቻት ምኞት ስታለቅስ ነበረ። እንዴት አድርጌ ነው አሁን እኔ ጋሼ አሁን እስከዚህ ደረጃ ደርሶ መጨረሻው ሳላይ የምወጣው ብላ ከራሷ ጋር ጸብ ውስጥ ገብታ ነበረ። በጣም ያለቅሰት ምኞት የጋሼም መጨረሻ ሳላይ ልወጣ ነው ከዚህ ቤት
ወይስ ምንድነው ማደርገው ብላ እንግዲህ የበረከት ጤንነት ሳይመለስ ከሄድኩኝ ብላ ከራሷ ጋር ትግል ትጀምራለች። ምኞት ከራሷ ጋር አውጥታ እያወረደች ነገር ግን የባለፈውን ህይወቷ አስታውሳ ምኞት ከመጀመሪያ ጀምሮ እንግዲህ ብዙ በእንጀራ እናት የተበደለች ሲሆን ያንንን ነገር አስታውሳ ያልደረሰባት ያላደረገችው አደረገች። እንዲሁም የምትፈልገው ህይወት በሀብታም አባት ተወልዳ ነገር ግን እየኖረችው የነበረው ከሰው በታች ዝቅተኛ ሆነ የነበረበትንም ህይወት እያስታወሰች ነበረ። የእንጀራ እናቷ እየረገጠቻት እንዲሁም በጫማዋ እየመታች ያንን ያሳለፈችው ህይወትም ስታስታውስ ነበረ። ነገር ግን ምኞት ይህንን ህይወት ማስታወሷ አሁን ላይ የበረከትንም የሱንም ጤና እስኪመለስ ድረስ እንዲሁም በረከት ከዛ ህመም ወጥቶ ከዚህ ብርቱካን የተባለ ሰይጣን ሴት እጠብቀዋለሁ ብላ ነበረ ቆርጣ አልሄድም ወዴትም ብላ ብርቱካንም ለመጋፈጥ የሞከረችው። እንግዲህ ብርቱካን በተቻላት አቅም ይህንን ማስጠንቀቂያ ብትሰጣትም ምኞት ሻንጣዋን ካዘጋጀች በኋላ እንባዎቿን ጠራቅራ ወዴትም አልሄድም የሚደርስብኝንም እጋፈጣለሁ ብላ ቁጭ ትላለች። በዚህ ሰዓት ነበረ እንግዲህ ምኞት እንደማትሄድ አይታ ምኞት ስራዋን ትቀጥላለች። ነገር ግን በዛ ሰዓት ወደ ውስጥ ስትገባ ምኞትን ታገኛታለች። ብርቱካን በዚህ ሰዓት በጣም ተናዳ ወገቧም ይዛ ምንድነው የምታደርጊው? ምናልባት አልሰማሽኝም እንዴ እያለቻት ነበረ። ይህንን ነገር ደግሞ ሰምቼሻለሁ ግን ወዴትም አልሄድም እና ደግሞ ምርጫዬም 2 ምርጫ ሰተሽኝ ነበረ ከምርጫዎቼም መርጫለሁ ብላ ነበረ ምኞት በድፍረት ለብርቱካን የተናገረቻት። ብርቱካንም በዚህ ሰዓት ያልኩሽን አልገባሽም መሰለኝ ብላ እንግዲህ ታስገድዳታለች። ኩሽና ላይም ሆና አንቃ ይዛት ነበረ። ጸጉሯ ነጭታ ከዚህ ቤት ካልወጣሽ እመኝኝ፣ ለምንድነው ምርጫሽ ያደረግሽው? ከዚህ ቤት ላለመውጣት ያደረግሽበት ምክንያት ልትነግሪኝ ትችያለሽ። አለበለዚያ እዚህ ቤት ውስጥ ምንድነው ፍላጎትሽ? ምን እያደረግሽ ነው? ወይስ ምንድነው በረከትን ታፈቅሪዋለሽ የሚል ምላሽ ነው የሚል የሆነ ከባድ ጥያቄ ነበረ እንግዲህ ወደ ምኞት ያቀረበችው ብርቱካን በተናገረችው ንግግር ምኞት በጣም እያፈረች ጋሺ ማለት ለኔ ታላቅ ወንድሜ ነው፣ በጣም የማከብረው አንቺ እሱ ደህና በሆነ ሰዓት ለኔ መልካም ወንድም ነበረ ብላ ነበረ ለብርቱካንም ያሳፈረቻት። ነገር ግን ብርቱካን ምንም የምታፍር አልነበረችም። ደግማ ደጋግማ ስታስጨንቃትም ነበረ። እንግዲያውስ የሚመጣውም ነገር አብረን እናያለን። ስለዚህ ወዴትም ንቅንቅ አልልም። ካሁን በኋላ የሚመጣብኝ መጋፈጣለሁ ብላ እንግዲህ ምኞት የሚደርስባትም ለመጋፈጥ ሞክራለች። ዶክተሩ እዛ ሆኖ በረከትም ጤናውን በሚጠባበቅበት ሰዓት ነገር ግን ብርቱካንም ስለፈራት ዶክተሩ በረከትን ብቻውን ትቶ ወዴትም መሄድ አልቻለም። ምክንያቱም እንግዲህ ዙፋንንም ስለሚያከብራት ዙፋን ደግሞ ዶክተሩ ለብቻው በረከት እንዳይሆን ብላ ስላስጠነቀቀችው፣ በዚህ መሀል ግን ዶክተሩ ልጁ ቤት ስራ ቦታው ድረስ መጥታለች። ልጁ ከመጣች በኋላ የዶክተሩ ልጅ አሁን ላይ ከመጣች በኋላ እንግዲህ በረከትም በተለየ ስሜት ነበረ ስትከባከበው የነበረችው። በረከት አጫዋች አግኝተዋል። ከዛ እሷ ከመጣች ጀምሮ ዶክተሩም ወጣ ማለት ጀምሯል። እንግዲህ ጊዜ የራሱ በጣም ጊዜም እየሰጠ ስላልነበረ ዶክተሩም የሚፈልጋቸው ነገሮች ከውጭ ለማውጣትም ወጥቷል። ነገር ግን የዶክተሯ ልጅ ሁሉንም ነገር በውስጧ በጣም ብዙ ህመም እንዳለና በጣም ብዙ ነገር ውስጧ ላይ እንደያዘችው ለማንም መናገር ያልቻለችው በጣም ብዙ ህመም እንዳለባት እንግዲህ ለዶክተሩ ለበረከት እየሰማት ነበረ። በረከትም በጣም ጥሩ አዳማጭ ሆኖ ምንም እንትን ሳይላት እየሰማት ነበረ። ነገር ግን በረከት የዶክተሩ ልጅ በምትናገርበት ሰዓት በጣም ደስተኛ ሆኖ ነበረ ሲሰማት። እንግዲህ ኤልሳ ከመጣች ጀምሮ በረከት በጣም ደስተኛ ነበረ። የዶክተሩ ልጅ በጣም ደስተኛ አድርገዋለች። በተለይ ደግሞ ስለሱ ህመም ተረታ። ዙፋንም በተቻላት አቅም ስለ በረከት ያለበትንም ጤና ሁኔታ ስለነገረቻት የነበረ ጊዜ ምክንያቱም ዶክተሩ ስለ ብርቱካን ክፋት ሁሉንም ሰው እንዲያውቅ ስለፈለገ
ለልጁም ነግሯት ነበረ። በዚህም ሰዓት እንግዲህ በጣም አሳዝኗት ነበረ። ነገር ግን ኤልሳ በውስጧ የያዘችው በጣም ብዙ ህመምም እንዳለ ነበረ ለሁሉም ሁሉንም ዝግዝግ አድርጋ ለበረከት የነገረችው። እንግዲህ በረከት እሱም በጣም አዝኖና ስለሰማት ደግሞ ደስተኛ እንደሆነ እና ምንም እንኳን መናገር ባይችልም በውስጡ እንዳዘነና አይዞሽ የሚል ምላሽ የሰጣት ነበረ የሚመስለው። እንግዲህ በረከት በጣም ደስተኛ ሆኖ ከእሷ ጋር ብዙ ሰዓታት አሳልፏል። ብርቱካን አሁን ላይ እብድ ብላለች። እንግዲህ ዙፋንንም መረበሿን ቀጥላለች። አንቺ እኮ አሁን ላይ ያልገባሽን ነገር እዚህ ቤት ውስጥ በጣም ብዙ የተደበቀ ሚስጥር አለ እያለች ዙፋንን በወጣች በገባች ቁጥር ትረብሻታለች። እንግዲህ የዙፋን እናት እዛ ቤት ቁጭ እንድትል ካደረገች በላይ ለብርቱካን ይበልጥ ደግሞ ቤተሰቡ እኔ እንዲሆኝማ አልቀም ብላለች። በተቻለቸው አቅም ምንም እንኳን ጎትተው አለማውጣታቸው በጣም ውስጣቸው እንኳን ቢያሳምማቸውም ነገር ግን ዙፋን ባየቻት ቁጥር በጣም እየተበሳጨች ትገኛለች። አንቺን የማላይበት ወዴትም መሄድ አልቻልኩም፣ ከተቻለች በፍጥነት ከዚህ ቤት ውልቅ ብለሽ ውጪ ብላታለች። እንግዲህ ለብርቱካን ዙፋንንም ምንም ስላልመሰላት ለዙፋንም ምንም ምላሽ አልሰጠቻትም። እንግዲህ ዙፋን ያወራቻትንም ነገር ለብርቱካን ምንም ነበረ። ይበልጥ ደግሞ ምኞት ላይ ያደረገችውንም ሙከራ ስላልተሳካላት ብርቱካን እንግዲህ ከሁለቱም ተፋተዋል። በራሴ እጅ አንቄ እገልሻለሁ፣ እመኚኝ፣ ምርጫሽን እዚህ ቤት ውስጥ መቆየት ከሆነ ምኞትን እገልሻለሁ ብላለች ብርቱካን አሁን ላይ ምኞት ላይ ከባድ ዛቻ ስታደርግ ነበረ። ነገር ግን ብርቱካን እዛ ቤት ውስጥ ምንም እንኳን ተፈላጊ እንዳልሆነች ማንም አይፈልግሽም የሚለው ነገር ስለነገረቻት ይበልጥ ደግሞ በጣም ተናዳለች ማለት ነው። እህቷ ከመጀመሪያ ጀምሮ የብርቱካን እህት እኔ አታስፈልግኝም ብላ አውጥታ የጣለቻት እህቷ ጋር ደውላለች። እህቴ ታስፈልግኛለሽ፣ የት ነው ያለሽው እህቴ እያለች ስትደውልላት ነበረ። አንቺ ነበርሽ እኮ አልፈልግሽም ብለሽ አውጥተሽ እንደማላስፈልግሽ የነገርሽኝ፣ ታዲያ እንዴት ደወልሽ ዛሬ ትላታለች። እንግዲህ ብርቱካን ዛሬ ላይ ተናንሳ እህቴ በጣም ታስፈልግኛለሽ እኔ ብዬሻለሁ ትላለች። ብርቱካን ብቻዋን ማድረግ ያቃታትን ይበልጥ ደግሞ ከዛ ቤት ላለመውጣት ስትል ሌላኛዋ ከባድ መጥፎ የሆነችዋ እህቷንም ልታመጣት ወደ እህቷ ደውላለች። ነገር ግን ይበልጥ አሁን ላይ ዙፋን ወደ ዶክተሩ ወደ በረከት ወደዛ ሄዳለች። ወደ በረከት ከሄደች በኋላ ግን ደግሞ እዛ ቤት ኤልሳን አግኝታታለች። ኤልሳ የዶክተሩ ልጅ መሆኗን አውቃለች። ዙፋን እንግዲህ በጣም ደስተኛ ነበረች። ግን ደግሞ ዙፋን ስለ ዶክተሩ መልካምነት ወንድሜንም እንደዚህ አድርሶልኛል፣ ስለ አባትሽ የምነግርሽ ቃላቶች የሉም እያለች ስለ አባቷ ጀግንነት ስትናገር ነበረ። እንግዲህ ዶክተሩም ስለ ዙፋን ጥንካሬ ለኤልሳም ነግሯታል። ምን አይነት ጠንካራ ሴት እንደሆነች ብታይ፣ ምን አይነት ጠንካራ እህት እንዳለችው እና ደግሞ አንቺም እንደሷ እንድትሆኝልኝ ነው የምፈልገው ብሏል አባት። በዚህ ጊዜ ግን አሁን ላይ በረከት ጥሩ ውጤት እያሳየ ይገኛል ለመንቀሳቀስ። እንግዲህ ኤልሳ በቻለችው አቅም እሷም እያንቀሳቀሰችው ትገኛለች ማለት ነው። በረከት ከመጀመሪያው ህይወቱ ትንሽ ለቀቅ እያለ መንቀሳቀስ በእግሩ መጓዝ እየጀመረ ነው። እቤት ግን ዙፋን በጣም ተጨንቃለች። ብርቱካን በወጣች ገባች ቁጥር የምታደርግባት ጫና በጣም ውስጧ እንደተረበሸ ለምኞት ነግራታለች። ምኞትም እንግዲህ በተቻላት አቅም የእቴቴን ነገር ለመደበቅ ለመሸፋፈን እየሞከረች ነበረ። እቴቴ አሁን ላይ በጣም ተጨንቃለች። ልጄን ዙፋንን ማጣት አልፈልግም፣ ልጄ ዙፋንን ካጣሁኝ እያለች በጣም ከባድ ጭንቀት ውስጥ ገብታለች። የእቴቴ ጭንቀት አሁን ላይ ዙፋን በደንብ ታይቷታል። ምንድን ነው ሆነችው? እማዬ የሆነማ ጭንቀት አለ የደበቀችኝ ነገር እያለች ነበረ። በምኞት አንዳችም ነገር ስላላገኘች በራሷ መንገድ ጀምራለች። እንግዲህ ዙፋን የቻለችውንም ቤቱንም መፈተሽ ጀምራለች። ምክንያቱም ብርቱካን እዚህ ቤት ትልቅ ሚስጥር አለ፣
የማታቂው ብላ ስለነገረቻት ከአንዴም ሁለቴ ስላለቻት እንግዲህ ዙፋን በቻለችው አቅም አንድ መረጃ አግኝታለች። ዙፋን ደንግጣለች። ዙፋን ትክክለኛ የቴቴ ልጅ አለመሆኗንም የሚያረጋግጥላት ነገር አግኝታለች።